እንዳጠቃላይ ከገቢ ስራችን አኳያ ያው ካምናው በተለይ ከ2017 በጀት ዓመት የ2018 በጀት ዓመት ወደ 60% አጎ የመጣ እና እቅዱ ከፍ ያለ በመሆኑ በርካታ ጥረት ያደረግንበት የበጀት ዓመት ነው። ከዚህም አኳያ እንግዲህ ከአምና በ2017 የነበረን አጠቃላይ የገቢ አሰባሰብ እቅዳችን ወደ 89 ሚሊዮን አካባቢ ነበር። በ2018 ግን 147 ሚሊዮን 341279 ብር ሆኖ የመጣበት አግባብ አለ። እንግዲህ ከዚህ አኳያ ወደዚህ ስራ ስንገባ እንደሚታወቀው ያው እቅዱም አድርጎ ስለመጣ በተለይ የመግባቢያ እቅድ አቅደን የመጀመሪያ የሐምሌ ላይ እቅድ አቅደን ወደ ስራ የገባንበት አግባብ ነው ያለው። ይህን እቅድ ስናቅድ ዘንድሮ ለየት የሚያደርገው የአጋር አካላትን በማሳተፍ በተለይ ገቢ ተቋሙ ላይ አጋር የሆኑ ወይም ደግሞ በራሳቸው ተቋም ገቢ የሚሰበስቡ አጋር አካላትን የራሳቸውን እቅድ አቅደን በመስጠትና የመግባቢያ ሰነድ ጭምር በመፈራረም ወደ ስራ የገባንበት የበጀት ዓመት ነው። እንግዲህ ከዚህ አኳያ የኛ በአርዕስት የገቢ መደብ አለው። በራሱ የገቢ አርዕስት አለ። የገቢ መደብ የምንለው ቀጥታ ታክስ የሚባሉ አሉ፣ ቀጥታ ታክስ ያልሆኑና ታክስ ያልሆኑ ገቢዎች የሚል ሶስት አርዕስት አለው። እንግዲህ ከነዚህ አርዕስቶች አኳያ በእያንዳንዱ መረጃውን ለመስጠት ያክል ቀጥታ ታክስ እንግዲህ እቅድ ብለን ያዝነው ቀጥታ ታክስ እንሰበስባለን ብለን ያዝነው 133 ሚሊዮን 711630 ብር ነው። ከቀጥታ ታክስ እንሰበስባለን ብለን ያዝነው ማለት ነው። ከዚህ አኳያ የክንውናችን 110 ሚሊዮን የ11 ወር ነው የምጠቅሰው 110 ሚሊዮን 694790 ከ06 ሳንቲም በ11 ወር ውስጥ የሰበሰብንበት አግባብ ነው ያለ። በአፈጻጸም ደረጃም ወደ 82.79 ደርሰናል ማለት ነው። ከዚህ የሂሳብ መደብ አኳያ ወይም ደግሞ ከዚህ ገቢ አኳያ ማለት ነው። ሌላኛውና ሁለተኛው የገቢ መደባችን ቀጥታ ያልሆኑ ታክሶች ይባላሉ። ቀጥታ ያልሆኑ ታክሶች አጠቃላይ እቅዳችን 6 ሚሊዮን 607396 ነው። ከዚህ አኳያ እንግዲህ በክንውን ደረጃ 2 ሚሊዮን 482860 ከ90 የሰበሰብንበት አግባብ ነው ያለው። በአፈጻጸም ደረጃ ወደ 37% ይሄ አጋር አካላትን ያካትታል። አሁን እዚህ ውስጥ በተለይ እነዚህ ሁለቱ ታክሲ ያልሆኑና የሆኑ እንትኖች የምንላቸው ላይ አጋር አካላት ከማዕድን ከሮያሊቲ ከአካባቢ ጥበቃ የምንሰበስባቸው እሱ ላይ አሁን ዝቅተኛ ነው። የገጠመን ችግርን በራሱ ስላለ ማለት ነው። ሮያሊቲ የምንለው እንግዲህ ከአንዱ በርከት ያለው እንትን የያዘው ምንድን ነው? ኢንቨስትመንት ተቋም የሚሰጣቸው ንግድ ፈቃድ አለ። ከእነዚህ ደግሞ የምናገኘው ሮያሊቲ ስለነበረ እሱ ማግኘት አልቻልንም። ከአካባቢ ጥበቃ አኳያ በተለይ ከደን ከከሰል ከምናምን የምናገኛቸው ሀብቶች ነበሩ። እሱንም አጥጋቢ በሆነ መንገድ ያላገኘበት አግባብ በመሆኑ ምክንያት አፈጻጸማችን ዝቅ ያደረገበት አግባብ እንዳለ መወሰድ አለበት። ይህ ደግሞ የፈጠረው ችግር የጸጥታ ችግሩ የራሳችን ኬላ አቋቁመን ገቢ ሰብሳቢ በቦታው ድረስ ተገኝቶ መሰብሰብ ባለመቻላችን የሚል ነው። ከዚህም ዘርፍ አኳያ የዳኝነት አለ፣ የቀረጥ ሽያጭ አለ። በተለይ ፍትህና ዳኞች ፍትህ ጽሕፈት ቤትና የፍርድ ቤት ተሰብስቦ የሚገባ ገንዘብ ስላለ ከዚህ አኳያ በእቅዳችን መሰረት ያላካተትንበት አግባብ እንዳለ ከአጋር አካላት ጋር ውስንነት ምክንያት የገጠመን ችግር እንዳለ መታሰብ አለበት። ሌላኛው አሁን ከዚህ ዘርፍ አኳያ እንግዲህ በገቢ አርዕስት አጠቃላይ ያጠቃለልንበት አግባብ ስላለ ይህ ሲደመር ቅድም እንዳልኩት 147 ሚሊዮን 341279 ይመጣል። እንግዲህ በገቢ አርዕስት አኳያ በሶስቱም ከፍለን አይተናል። ይሄን ደግሞ እነዚህ ከሂሳብ መደቡ ተጠቃለው ደግሞ በገቢ አርዕስት ይመጣሉ። የገቢ አርዕስታችን ምንድነው? አንደኛው ንግዱ ነው። ከንግድ የምንሰበሰበው ገቢ ማለት ነው። ሲጠቃለል ንግድ፣ እርሻና ልዩ ልዩ ተብሎ ይመጣል ይሄ አርዕስቱ ማለት ነው። እና ከንግድ የሰበሰበው አጠቃላይ እቅዳችን ምንድነው? 12 ሚሊዮን 704396 ነው ከንግድ እንሰበሰባለን ብለን ያዝነው። ክንውናችን 7 ሚሊዮን 734940 ከ24 ሳንቲም ሰብስበናል። ከአፈጻጸሙ አኳያ 62.56% ነው። ከዚህ አኳያ እናንተም ግልጽ መሆን ያለባችሁ ሰብስበ ነው። ግን ደግሞ ወደ ፋይናንስ ፈሰስ ያልተደረገ ወደ 8 ሚሊዮን ብር አለ። በተለይ ይሄ ቦለቄ ኤሴክስ ላይ ደግሞ የሚሸጡ ሀብቶች 3% ክልል ላይ ነው የገባ ገንዘቡ።
አሁን ያ ሲደመር እኔ ይዤዋለሁ በእንትን ምክንያቱም የኛ የሰበሰብነው ገቢ ስለሆነ በገቢ ይዤዋለሁ ያው ግልጽ የምትሆን ማለት ነው 7 ሚሊዮን ምናምን ብር አለን እዚህ ያ ሲደመር አሁን እኛ ንግድ ላይ ከእቅዳችን በላይ ደናል አሁን ገና ሰኔ ላይ ሳንደርስ 12ኛው ወር ሳናጠቃልል ወደ 14 ሚሊዮን ብር ደርሰናል ኦልሬዲ ብሩ ገቢ ስለሆነ ማለት ግን ደግሞ እዚህ ሪፖርት ላይ አላካተትነው ምክንያቱም ፋይናንስ ላይ ፈሰስ ሲደረግ እናካታለን ብለን አላካተትነው በ12ኛው ወር ግን አካተን ሪፖርት ማድረግ ስላለብን ከንግድ አኳያ ከእቅዳችን በላይ እንደር የወቅና እንዲኖር ነው አንተም አሁን 7 ሚሊዮን ላይ የቆምን አይደለም በተለይ በኤክስ ላይ የተሸጡት ምርቶች በሙሉ እኛ ላይ ብሩ ስላልገባ የዚህ እንትን ያፈጻጸማችን አካል አላደረግነው እና በአፈጻጸም ደረጃ ወደ 114% ደረጃ በአፈጻጸም እቅዳችን እና ክንውናችን ሲታይ ከሚለው አኳያ ግልጽ እንድትሆን ፈልጌ ነው ቀጣይ ስለሚስተካከል ብዬ ነው ሌላኛው እርሻ ነው እርሻ እንደሚታወቀው ያው እቅዳችን 1,380,720 ብር ነው ያው ይሄ ዝቅተኛ ገቢ የምንሰበስብበት የገቢ አርስት እንግዲህ ይሄ ማለት አርሶ አደሩ በእንትኑ ያድጋል ተብሎ ያው መረጃ እንደሆናችሁ ጭምር ነው የሚማለሰው ያድጋል ተብሎ በቅድ ደረጃ ያድጋል ተብሎ ነበር እንግዲህ ከምርጫው ጋር ሊሆን ይችላል እቅዱ አላደገም በዚያው የቀጠልበት አግባብ ስላለ ይሄንን ደግሞ የምንሰበስበው ደግሞ ከግብአት ጋር ስለሆነ ያው በጸጥታው ምክንያት ሁሉም ተደራሽ ሆኖ በማውቀው መሰረት እየተሰበሰበ ስላልሆነ የሚሰበሰበው እኛ የገቢ ተቋሙ ስለሆነ ከዚህ አኳያ የእቅዳችን 1,380,725 ነው ክንውናችን እንግዲህ 382,290 ብቻ ነው የሰበሰብነው የእቅዳችን 27.28% ብቻ ነው ይሄ ደግሞ አርሶ አደሩ ካልመጣ በስተቀር ገቢውን ማግኘት ስላልቻለ ከዚህ አኳያ ከአምናው የተሻለ ቢሆንም ግን ደግሞ ከእቅዳችን ውጤታማ ያልሆንበት አግባብ እንዳለ መወሰድ አለበት ሌላኛው ልዩ ገቢ ነው ይሄ እቅዳችን እንግዲህ 133,256,158 ነው ክንውናችን ወደ 106,889,561 ከ76 ነው እንግዲህ ልዩ ቅድም እንዳልኩት በትራፊክ የምንሰራቸው አሉ ከዳኝነት የምንሰራቸው አሉ ከፍትህ አካላት የሚወጡ አሉ ሌሎች ከሪያሊቲ እንዲህ የምናጠራቅማቸው ከንግድ ውጭ ሆኖ ነው ከንግድ ውጭ ሆኖ በሰበሰበ ልዩ ገቢ ጥቅል የስራ ግብር ጨምሮ እዚህ ጋር የሚካተት ስለሆነ ወደ 106,889,561 ብር ከ96 ሳንቲም ሰብስበን አፈጻጸማችንም ወደ 80.21% የደረስንበት አግባብ ነው ያለው ሲጠቃለል እንግዲህ ከእቅዳችን አኳያ ቅድም እንዳልኩት 147,341,279 ነው ክንውናችን ጥቅል የሶስቱም ድምር ሲታይ 115,268,705 ነው ማዋናው ማጠቃለያው ስለሆነ ከእቅድ ክንውን ስለሆነ በእኛ በገቢ ስለሚለካ 115,268,705 ብር ሰብስበን ከአፈጻጸማችን 78.23% ላይ ያለንበት ነው ያለው ኤሴክስ ላይ የተሸጠውን የነጋዴዎችን ገቢ አይጨምርም ወደ 7-8 ሚሊዮን ብር ያለውን አይጨምርም እንደገና ደግሞ የአሁን ሰኔ ላይ በተለይ 12ኛው ወር ላይ የሰበሰብነው ገና አልተካተተም ስለዚህ የሆነ እስካሁን የደረስንበት ወደ 78.23% ያደረስንበት አግባብ አለ ከአምና አኳያ ሲታይ እንግዲህ አምና ማነው 89 ሚሊዮን ነው የሰበሰብነው ደግሞ 91 ምናምን ሚሊዮን አምና ማለት ነው ከእቅዳችን 101% አካባቢ ነው የሰበሰብነው አምና ዘንድሮ ግን ከአምናው አኳያ ሲታይ አምና በዚህ ወቅት የሰበሰብነው ይሄንን ነው የሚመስል ዘንድሮ ግን ወደ 115 ሚሊዮን ብር የደረስንበት አግባብ አለ ገና ሌሎች ሳይካተቱ ማለት ነውና በከፍተኛ ሁኔታ ከአምናው ጋር ሲነጻጸር በከፍተኛ ሁኔታ የተጨመረ ነገር የለም ግን ደግሞ ጥረት አድርገን ስምሪታችንንና እቅዳችንን አስፍተን በመግባታችን ምክንያት ገንዘቡ ከፍ ያለበት ወደ 15 ሚሊዮን ያደረገበት አግባብ አለ ከአምናው አኳያ ሲነጻጸር እንዳጠቃላይ ከገቢ አኳያ ይሄ ነው ያለው ከስራችን አኳያ እንግዲህ ባለሙያችን ሁሌም ስምሪት ላይ ነው እንደሚታወቀው ሰኞ ገበያና ድቡ ነው እኛ ስራ እየሰራን ያለ ነው ይሄን ከወረዳውን በጀት በማመቻቸት እና ሌሎችን ስራዎችንም በተለይ ከሆምቦይ ከጀባ ጋር እና ከመኪና ጋር ያመቻቸን ከወረዳ ኮራማራው ጋር ገቢ ሰበሰብነው ያው ሰኞ ገበያና ድቡ ይሄር ነው ነጋዴው በራሱ መጥቶ እዚህ እንዲከፍል ነው አዋጁ የሚያዘው ግን ደግሞ ካለው ቦታ ሁኔታ አኳያ እኛ ቤት ለቤት ይሄን ገቢ ሰበሰብነው ይሄን ገቢ ስንሰበስብ ጥናት በራሱ እናጠናለን
አሁን በሶስት ዘርፍ ነው። አሁን በዚህ ወር እንኳን በሶስት ዘርፍ ነው። ትናንትና አሁን ውይይት ያደረግንበት ዋናው ዓላማ አንደኛ ጥናት አለ። ያው እዚህ ጋር ባይካተትም ከእንትኑ ጋር ባይካተት ጥናት አለ። ጥናት እናጥናለን። ኢንስፔክሽን የሚያደርግ ቡድን አለ። ከፍትሐዊ አኳያ ፍትሐዊ ነው አይደለም ደግሞ ከኢንስፔክሽን የሚያደርግ ቡድን አለ። እንደገና ደግሞ ገንዘብ የሚሰበስብ ቡድን አለ እና በሶስት ቡድን ነው አሁን ስራ እየሰራን ያለና አሁን ባለው ሁኔታ ማለት ነው። አሁን ጸጥታው እርገብ ብሎ የኛ ጸጥታ ኃይል እዚያ ስለገባን ከዚያ አኳያውን ጠንካራ ቀሪ ገቢዎችን አጠናክረን ትናንትናም ስለገመገም የምንሰበስብበት አግባብ ይፈጠራል። አሁንም ስምሪት የሚቀጥልበት አግባብ እንዳለ መወሰድ አለበት። እኛን በጣም የፈተነን እንግዲህ ከዘንድሮ በጀት ዓመት አኳያ ቦታዎችን ለቆ የመውጣት ባህሪ ታይቷል በተደጋጋሚ ማለት ነው። ሰኞና ድቦ ከተማ ላይ ቦታዎችን እየለቀቅን በወጣን ቁጥር አንደኛ ነጋዴው ተስፋ የመቁረጥ ባህሪ በእኛ በመንግስት ተስፋ የመቁረጥ ባህሪ ያሳየበት፣ ሁለተኛ ጽንፈኛው ኃይል ልክ እንደ ለመንግስት ግብር ስለከፈልክ ለእኛም ትገብራለህ ብሎ በጣም ነጋዴያችን ብዙ ወጪ ያስወጣበት አግባብ በችግር ያየንበት ስላለ እና ከሁለቱም በቃ ነጋዴያችን በሁለቱም ገቢ የተሰበሰበበትና ከኢኮኖሚ እንትኑ አኳያ ትንሽ ችግር የደረሰበት አግባብ አለ። የሆኖ ግን እኛ ባገኘነው አጋጣሚ መሰረት ባገኘነው አጋጣሚ ሁሉ እየተከታተል ገቢያችን ለማሳደግ ጥረት ያደረግንበት አግባብ እንዳለ መወሰድ አለበት የሚል ሀሳብ ነው ያለኝ። ሌላ ጥያቄ እንዳጠቃላይ ይህ እቅድ ከ2017 በጀት ዓመት 2018 በጀት ዓመት ከፍ ብሎ እንዲሰበሰብ ያደረጉልን በተለይ የኮር አመራሩ አጠቃላይ በምንወጣበት ጊዜ በበጀት የሚሆን በተሽከርካሪ እንዲሁም በሌሎች ያደረገው ድጋፍ በጣም ክብር ይገባዋል። ያው ገቢ የሁሉም ተቋም እና የሁሉም ርብርብ ቢሆንም ግን ደግሞ ለገቢ ተቋሙ ትኩረት ሰጥቶ እገዛ በማድረግ በኩል ለስራ አስፈጻሚው ክብር አለ። ቀጥሎ ለወረዳ አመራሩ የወረዳ አመራሩ አጠቃላይ ስምሪት በሚመጣበት ጊዜ ሁሉንም ገቢዎች አስተሳሰሩ የእርሻ ግብርን የምንበለው ከንግድ ጋር የምንሰበሰበው ገቢ የምንበለው ሌሎች ገቢዎች አስተሳሰሩ ገቢ እንዲሰበሰብ በማድረግ በኩል የአጠቃላይ የወረዳችን አመራር የሚያደርገው ሞቲቬት በጣም በቀላል የሚወሰድ አይደለም። እሱም ተበረታቶ መቀጠል አለበት። ቀጣይ ቢሆን አመራሩ ካላገዘን፣ አጋር አካላት ካላገዘን ገቢ ተቋም ብቻውን የሚሰበስብበት አግባብ ስለሆነ ማለት ነው። ሌላኛውና ትልቅ ክብርና ምስጋና ያለ ለጸጥታ ኃይላችን ነው። የጸጥታ ኃይላችን በተወበት ጊዜ ተቋሙ ማነው ወረዳዎች ላይ ማንገባበት አማራጭ እየገጠመን ስለሆነ የጸጥታ ኃይላችን አብሮ በማጀብ ቤት ለቤት እንኳን በመንቀሳቀስ ግብር ላለመክፈል ፈቃደኛ ያልሆነም ሰው ደግሞ ግብር እንዲከፍል ቶለሬት በማድረግና አንዳንድ የግንዛቤ ፈጠራዎችን በመስራት በኩል ከኛ ጋር አብሮ እየተንቀሳቀሰ ትልቅ ጥረት ያደረገና ለዚህ ቅድና ወይም ደግሞ ገቢ አሰባሰብ መሳካት ትልቅ ሚና የተጫወተ የጸጥታ ኃይላችን ስለሆነ ለጸጥታ ኃይላችን ትልቅ ክብር አለን። ይሄ ተሳትፎና አሁን ቀጣይም ቢሆን ከኛ ጋር አብሮ ቀጥሎ ቀጣይ ለምንሰራቸው ቀጣይ ደግሞ አሁን ቅሩ እያደገ በሚመጣበት ጊዜ አብሮ ተሳታፊ እየሆነ በዚሁ አጋጣሚ እንዲያግዘን ጥሪያችን እናስተላልፋለን። እንዳጠቃላይ ግን አጋር አካላት የሚያደርጉልን እገዛ ትልቅ ስለሆነ እሱ ተበረታቶ መቀጠል አለበት የሚል ሀሳብ ነው ያለኝ።